ጤና ይስጥልን በድጋሚ ከኢትዮጵያ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ጌታቸው ይግዘው ነኝ። መከላከያ ሰራዊት በተለያዩ አቅጣጫዎች በህወሓት የተከፈተበትን ጥቃት እየመከተ ይገኛል። ህወሓት በመከላከያ ሰራዊት የሰሜን እዝ ላይ ትናንት ምሽት ጥቃት ፈጽሟል። በመከላከያ ካምፕ ላይም የዝርፊያ ሙከራ ማድረጉንም ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ህብረተሰቡ ነገሮችን በሰከነ መንገድ እንዲያይ አካባቢውን እንዲጠብቅና ከመከላከያ ሰራዊት ጎን እንዲቆም ጥሪ አቅርበዋል። የመከላከያ ሰራዊት በኮማንድ ፖስት እየተመራ ሀገርን የማዳን ተልዕኮ እንዲወጣ ትዕዛዝ እንደተሰጠው ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ህወሓት ትናንት ምሽት በመቀሌና በሌሎች የሀገሪቱ አካባቢዎች ላይ በሚገኙ የመከላከያ ሰራዊት አባላት ላይ የፈጸመው ጥቃት መንግስት የኃይል እርምጃን እንደ መጨረሻ አማራጭ እንዲጠቀም አስገድዶታል ብለዋል። መላው የትግራይ ህዝብ ከመከላከያ ሰራዊት ጎን በመቆም ሀገሩን ከከሃዲ ኃይሎች እንዲጠብቅም ጠቅላይ ሚኒስትር አብይ አህመድ ጥሪ አቅርበዋል። ትዕግስት ይሻ ነው። የኢትዮጵያን ህዝብና ዳር ድንበሯን ህይወታቸውን መስዋዕት በማድረግ ሀገሪቱን በመጠበቅ ላይ በሚገኙ የኢፌዴሪ መከላከያ ሰራዊት አባላት ላይ በመቀሌና በሌሎች አካባቢዎች ጥቃት እንደደረሰባቸው ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ በሰጡት መግለጫ ጥቃቱ የተፈጸመው በካሃዲ ኃይሎችና እነሱ ባደራጇቸው ኃይል ነው ብለዋል። ዛሬ ካሃዲ ኢትዮጵያውያን ኢትዮጵያን ወቅተዋታል። ኢትዮጵያ ያጎረሰ እጇ ያጠባ ጡቷ ተነክሷል። ላለፉት 20 ዓመታት በቀበሮ ምሽግ ውስጥ በመሆን ሀገሬ ወገኔ ህዝቤ ብሎ በብዙ ሺዎች መስዋዕትነት ከፍሎ ቆስሎ ደምቶ ደክሞ ሀገሩንና ህዝቡን የታደገው የሀገር መከላከያ ሰራዊት ዛሬ ምሽት ከመቀሌ ጀምሮ በበርካታ ስፍራዎች በካሃዲ ኃይሎች እና ባደራጁት ኃይል ጥቃት ተፈጽሞበታል። ይህ ጥቃት በሀገራችን እስካሁን ከደረሱ ጥቃቶች እጅግ አስነዋሪ የሚያደርገው ሰላም ለማስከበር በተለያየ ሀገር የተሰማራው የሀገር መከላከያ ሰራዊት እንኳ በውጭ ኃይሎች ያልደረሰበትን ጥቃት በገዛ ወገኖቹ ከጀርባው እንዲመታ ብዙዎች እንዲሰዉ እንዲቆስሉ ንብረቶች እንዲወድሙ ተደርገዋል። የጥፋት ኃይሉ በኢትዮጵያ በተለያዩ አካባቢዎች ከደረሱት ግጭቶች ጀርባ እጃቸው እንደነበረበት የጠቀሱት ጠቅላይ ሚኒስትሩ አሁን ደግሞ በመቀሌና በዳንሻ በግዳጅ ላይ በሚገኙ የመከላከያ ሰራዊት አባላት ላይ የጥፋት ብትሩን አሳርፈዋል ብለዋል። የጥቃቱ ዓላማም የሰራዊቱን አቅም ለማዳከም የተደረገ ዘዴ መሆኑን ጠቅላይ ሚኒስትሩ ገልጸዋል። በተለያየ የሀገራችን ክፍሎች ባሰለጠናቸው ባስታጠቃቸው እና ባሰማራቸው ኃይሎች በንጹሃን ዜጎች ላይ እጅግ ዘግናኝ የሆነ ጥቃት ሲፈጽም መቆየቱ ይታወቃል። የዚህ ጥቃት ዋነኛ ዓላማ የሀገር መከላከያ ሰራዊት ትኩረቱን እንዲያጣ እንዲበተን ዜጎች በመከላከል ላይ እንዲያተኩርና ባሻቸው ጊዜ እዚያ ባለው ኃይል ላይ ጥቃት ለመሰንዘር የዘየዱት የእኩይ ዘዴ ነው። ይሁንና ዛሬ በመቀሌና በአንዳንድ አካባቢዎች ከፈጸሙብን ጥቃት በተጨማሪ በዳንሻ በኩል በአማራ ክልል ላይ ጥቃት ፈጽመዋል። በአማራ ክልል የነበረው ኃይል ይህንን ጥቃት የመከተ ሲሆን በመላው የትግራይ ክልል ያለው ሰራዊት ለትግራይ ክልል ከእንግዲህ በኋላ ጥይት አያስፈልግም፣ የጥይት ድምጽ አይገባውም፣ ይህ ህዝብ ብዙ ደክሟል፣ ብዙ ተቸግሯል፣ ለነዚህ እኩይ ተግባር ለሚፈጽሙ ካሃዲ ኃይሎች የትግራይ ህዝብ ምሽግ ቢሆንም ለኛ ወገናችን ነውና ወገናችንን ለነዚህ ሰዎች ስንል አናጠቃም ብሎ በከፍተኛ ትዕግስት የቆየው የሀገር መከላከያ ሰራዊት ባልጠበቀ ሁኔታ ጥቃት ተፈጽሞበታል። በኢትዮጵያ በተለያዩ አካባቢዎች በጥፋት ኃይሉ በንጹሃን ዜጎች ላይ ጥቃት ሊደርስ ስለሚችል የኢትዮጵያን ህዝብ ከአካባቢው የጸጥታ አስከባሪዎች ጋር በመተባበር የአካባቢውን ብሎም የሀገሩን ሰላም መጠበቅ እንዳለበት ጠቅላይ ሚኒስትሩ አሳስበዋል። የሀገሪቱን ሰላምና ጸጥታ ለማደፍረስ የተሰማራውን የጥፋት ኃይል ለመደምሰስ አስፈላጊውን እርምጃ እንደሚወሰድም ጠቅላይ ሚኒስትር አብይ አህመድ
አስታውቀዋል። ይህ ጥቃት በመላ ሀገራችን ቀድመው ባሰለጠኑት ባሰማሩት ባዘጋጁት ኃይል በተለያየ ከተማ በተለያየ ቦታ መሰል በንጹሃን ዜጎች ላይ የሚፈጸም ጥቃት ሊካሄድ ስለሚችል መላው የኢትዮጵያ ሕዝብ ከሚሊሻ ከፖሊስ ሰራዊት እንዲሁም በአካባቢያቸው ከሚገኝ የሀገር መከላከያ ሰራዊት ጋር በመተባበር ቀያቸውን፣ ጎረቤታቸውን፣ ሰፈራቸውን፣ ከተማቸውን፣ አካባቢያቸውን በንቃት እንዲጠብቁ እያሳሰብኩ የሀገር መከላከያ ሰራዊት ከጠቅላይ ሰፈር በሚሰጥ ትዕዛዝ መሰረት መለየውን ሀገሩን እና ሕዝቡን እንዲከላከል ለሚከፍለው መስዋዕትነት ዛሬም እንደተለመደው በታሪክ ውስጥ የሚታሰብ መሆኑን እየገለጽኩ ይህ የእኩይ ኃይል መጥፊያው በመድረሱ በሰላም በንግግር በውይይት ሊፈቱ የሚችሉ ነገሮችን ባለፉት ጥቂት ቀናት ካለምንም ሀፍረት በሚዲያ በመውጣት ከየትኛውም የውጭ ኃይል ጋር በመተባበር ኢትዮጵያን ወጋለው ብሎ ሲያውጅ ሲናገር የነበረው ኃይል ይህን ለማመን የሚያስቸግር ንግግር በተግባር በዚህ ምሽት አረጋግጧል። ይህ ጉዳይ ለኢትዮጵያውያን እጅግ አሳዛኝ አሳፋሪም ቢሆን ዛሬም እንደተለመደው እኛ ኢትዮጵያውያን በተደመረ በተባበረ ክንድ ይህንን ከሃዲ ጡት ነካሽ ኃይል ለማሳፈርና ለመደምሰስ አስፈላጊውን ሁሉ የምናደርግ መሆኑን እየገለጽኩ የትግራይ ሕዝብ ወገኔ ዘመዴ ሕዝቤ ብሎ ላለፉት 20 ዓመታት በቀበሮ ምሽግ ውስጥ በመሆን በብዙ ሺዎች የሚቆጠር መስዋዕትነት የከፈለውንና አንተን ለመጠበቅ አስፈላጊውን ሁሉ ያደረገው የሀገር መከላከያ ሰራዊት የደረሰበት ጥቃትህ መሆኑን በመገንዘብ ከሀገር መከላከያ ሰራዊት ጋር በመሆን ሀገርህን እንድትከላከል እንድትጠብቅ እያሳሰብኩ ለመላው የሀገራችን ሕዝቦች አስፈላጊውን መረጃ በየጊዜው በሚመለከታቸው የመንግስት አካላት የሚሰጥ መሆኑን እየገለጽኩ ኢትዮጵያ ዛሬም እንደ ትላንቱ ተደምራ ተባብራ የገጠማትን ፈተና ትሻገራለች፣ ጠላቷን ታሸንፋለች። ይህ አሳፋይ ድርጊት በማይደገም ሁኔታ የሚቀለበስበትን መንገድ መላው የሀገራችን ሕዝቦችና የሀገር መከላከያ ሚኒስቴር በመተባበር የሚፈጽሙት ይሆናል። የትግራይ ሕዝብና መላው ኢትዮጵያውያን በዚህ አስቸጋሪ ወቅት ከሀገር መከላከያ ሰራዊት ጋር በመቆም ሕግ በማስከበር ተልዕኮ ውስጥ ኃላፊነታቸውን እንዲወጡ ጠቅላይ ሚኒስትሩ ጥሪ አቅርበዋል። የሚኒስትሮች ምክር ቤት በትግራይ ክልል የአስቸኳይ ጊዜ አዋጅ አወጀም። የኢፌድሪ የሚኒስትሮች ምክር ቤት ዛሬ ጥቅምት 25 2013 ባደረገው 21ኛ አስቸኳይ ልዩ ስብሰባ መንግስት የሀገርን ሰላምና ህልውና የህዝብንና የዜጎችን ደህንነት የማረጋገጥና ሀገሪቷን ወደ ሁከትና ብጥብጥ የሚወስዱ ማናቸውንም ድርጊቶችን የመከላከል ህገ መንግስታዊ ኃላፊነት ያለበት መሆኑን በመገንዘብ እንዲሁም በትግራይ ብሔራዊ ክልል ውስጥ ህገ መንግስቱንና ህገ መንግስታዊ ስርዓቱን እንዲሁም የህዝብን ሰላምና ጸጥታ አደጋ ላይ የሚጥሉ በተለይም የሀገርን ሉዓላዊነት የሚገዳደሩ የፌዴራል መንግስት በህገ መንግስቱ የተሰጠውን ስልጣንና ኃላፊነት በክልሉ እንዳይወጣና ሀገሪቷን የጦር አውድማ የሚያደርጉ የፌዴሬሽን ምክር ቤት ውሳኔዎችን ጭምር በመጣስ በርካታ ህገወጥ ተግባራት እየተፈጸሙ በመሆኑ ይህን ሁኔታ በመደበኛው የህግ ማስከበር ስርዓት ለመከላከልና ለመቆጣጠር የማይቻልበት ደረጃ ላይ መድረሱን በመረዳት በህገ መንግስቱ በተደነገገው መሰረት ህገ መንግስታዊ ስርዓቱን ለመጠበቅ ልዩ እርምጃዎችን መውሰድ የሚያስችል የአስቸኳይ ጊዜ አዋጅ በመደንገግ እንዲሁም ተግባራዊ በማድረግ ሁኔታውን በመቆጣጠር በሀገሪቱ ሰላምና ህልውና ላይ የተጋረጠውን አደጋ መከላከል አስፈላጊ ሆኖ በመገኘቱ በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ህገ መንግስት አንቀጽ 93 ዝባር 1 ዝባር ሀ መሰረት የሚከተለው የአስቸኳይ ጊዜ አዋጅ ታውጇል። የአስቸኳይ ጊዜ አዋጁ ለ6 ወራት ተፈጻሚ ይሆናል። የአስቸኳይ ጊዜ አዋጁን የሚያስፈጽም በኢፌድሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ሰብሳቢነት የሚመራና አግባብነት ካላቸው አካላት የተውጣጡ አባላት ያሉት ግብረ ኃይል በዚህ አዋጅ ተቋቁሟል። ግብረ ኃይሉ ተጠሪነቱ ለጠቅላይ ሚኒስትሩ ሲሆን የአስቸኳይ ጊዜ አዋጅ ግብረ ኃይል ተብሎም ይጠራል።
አዋጁ በመላው የትግራይ ብሔራዊ ክልላዊ መስተዳድር ተፈጻሚ የሚደረግ ሲሆን እንደየአስፈላጊነቱ የአስቸኳይ ጊዜ አዋጁ ተፈጻሚ ወይም ቀሪ የሚሆንባቸውን ተጨማሪ አካባቢዎችን ግብረ ኃይሉ በሚያወጣው መመሪያ መሰረት ይወስናል። የአስቸኳይ ጊዜ አዋጁን አስመልክቶ ዝርዝር መረጃዎች በየጊዜው ለህብረተሰቡ እንደሚሰጥ መገለጹን ከጠቅላይ ሚኒስትር ጽሕፈት ቤት ያገኘነው መረጃ ያመለክታል። የትህነግ ታጣቂ ኃይል በአማራ ክልል በሶሮቃና ቅራቅር አካባቢ ያደረገው የጦርነት ሙከራ መክሸፉን የአማራ ክልል ርዕሰ መስተዳድር ተመስገን ጥሩነህ አስታወቁ። ርዕሰ መስተዳድሩ በቀጣይ በሚወሰደው እርምጃ መላው ህዝብ ከመንግስት ጎን እንዲቆምም ጥሪ አቅርበዋል። አዝመራው ሞሴ በዚህ ጉዳይ ላይ ተጨማሪ ዘገባ አዘጋጅቷል። የትህነግ ታጣቂ ኃይል በአማራ ክልል በሶሮቃና ቅራቅር አካባቢ የጦርነት ሙከራ ማድረጉን ተከትሎ የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩነህ መግለጫ ሰጥተዋል። ርዕሰ መስተዳድሩ በመግለጫቸው ጥቃቱ በአማራ ልዩ ኃይል ተመክቷል ብለዋል። በሶሮቃ በቅራቅር አካባቢ እንዲሁም ደግሞ ከዚህ በኋላ በሌሎች አካባቢዎችም ሊገመት የሚችል የጥቃት ሙከራ ይሞክራል ተብሎ ይታሰባል። ግን አሁን እስካሁን ባለን መረጃ በሶሮቃና በቅራቅር አካባቢ የውጊያ ሙከራ አድርጓል። ዞሮ ዞሮ ልዩ ኃይላችን ይህንን መክቷል። ለወደፊቱ እንግዲህ ይሄ ከዚህ በፊት እንደነበረው የአማራ ህዝብ ስትራቴጂክ ጠላት የሆነው ትህነግ የከፈተው ጦርነት ያው ዲፋክቶ ስቴት የመመስረት ሙከራ ነው የሚመስለው። ይሄ ሙከራ አይሳካም። ምክንያቱም የትግራይ ህዝብም አይፈልገውም። የትግራይ ህዝብ ኢትዮጵያን ይወዳል፣ የመከላከያ ሰራዊቱንም ይወዳል። ከአማራ ህዝብ ጋርም ተዋልዶ ተጋምዶ የሚኖር ነው። ነገር ግን ይሄ ዘራፊ ሌባ እና ከዚህ በፊት በነበረው ስርዓት የተተፋና የተገፋ ኃይል እንግዲህ ሄዶ ስርዓት አልበኝነቱ የመከላከያ ሰራዊታችንን ለማጥቃት እስከመሞከር ብሎም ደግሞ ወደ አማራ ህዝብ በመምጣት ድንበሮች አካባቢ ጥቃት ለመሰንዘር ያደረገው ሙከራ አለ። እስካሁን ያደረገው ሙከራ በእኛ በኩል በክልሉ በኩል ያደረሰው ጥቃት የለም፣ ከሽፏል። የትህነግ ስርዓት አልበኝነት በሀገር መከላከያ ሰራዊት ላይ ጥቃት እስከ መፈጸም ደርሷል ያሉት ርዕሰ መስተዳድሩ የአማራ ክልል ከመከላከያ ሰራዊት ጋር ሆኖ ይህንን ኃይል ልክ ለማስገባት እየሰራ መሆኑን ተናግረዋል። ሰራዊታችን እንግዲህ አንዳንድ በዚያ በሚሊሻና በልዩ ኃይሉ ከበባ ውስጥ የነበሩ የመከላከያ የተወሰኑ አባላትንም ማዳንና ማውጣት ችሏል። ከውስጥ አንዳንድ ከባድ መሳሪያዎችንም እንደዚያው ወደኛ ማውጣት ችለናል። እነዚህ እንግዲህ ተመልሰው ወደ ነበሩበት ለውጊያ እንዲዘጋጁ አድርገናል። ከልዩ ኃይላችን ጋር ከመከላከያ ሰራዊት ጋር በቅንጅት እየሰራን ነው። በአሁኑ ሰዓት ኮማንዱንም በጋራ እየመራን ነው። እንግዲህ የአማራ ህዝብ ሁልጊዜም ቢሆን ስትራቴጂክ የሆነውን ጠላቱን ወይም ደግሞ ሸረሪቱን እስካላጠፋ ድረስ የሸረሪት ድር ሲጠርግ መኖር የለበትም። በየትኛውም አካባቢ የሚደረግ ጥቃት ከዚህ ኃይል ስፖንሰር የተደረገ የመሳሪያ ድጋፍ፣ የገንዘብ ድጋፍ፣ የማቴሪያል ድጋፍ እየተደረገ ነው። ከዚህም አልፎ አልማዳ በሚባለው ጨርቃ ጨርቅ ፋብሪካ ውስጥ የኤርትራ ሰራዊት አልባሳትን በማምረት የኤርትራ ሰራዊት ወረረህ ለማለት እንዲህ አይነት ሙከራዎችና የሳቦታጅ ስራዎችንም ለመስራት የተዘጋጀ ኃይል ነው። ይህ ኃይል በእኛ ግምት እስካሁን ባለው ሁኔታም እንደዚህ ሆኖ የፌዴራል መንግስትንም ከዚህ በፊት ያደረሰው ጥፋት አንሶ በትዕግስት መንግስት በመመልከቱ ወደዚህ ጉዳይ ገብቷል። አሁን ለአንዴና ለመጨረሻ ጊዜ ይህን ኃይል የማጥቃት እና እንዲሁም ደግሞ ልክ የማስያዝ ህግና ስርዓት የማስከበር ስራ የክልሉ መንግስት ከፌዴራል መንግስት ጋር ተባብሮ የሚሰራ ይሆናል። ይህን ጥቃት ለመመከት ሁሉም የአማራ ህዝብ አካባቢውን ከመጠበቅ ጀምሮ ለአስፈላጊው እገዛ ተባባሪ እንዲሆንም ርዕሰ መስተዳድሩ ጠይቀዋል። ሁሉም የአማራ ህዝብ ይህንን ጥቃት ለመከላከል ዝግጁ መሆን አለበት። ልዩ ኃይላችን፣ አጠቃላይ የጸጥታ ኃይላችን፣ የሚሊሻ ኃይላችን፣ መደበኛ ፖሊስ ሁሉም በያለበት አካባቢውን እየጠበቀ ነገር ግን የሚሰጠውን ትዕዛዝ መሰረት በማድረግ ተንቀሳቅሶ ይህንን ጥቃት ለመመከትም ከዛሬ ጀምሮ ታዟል። ዞሮ ዞሮ ይህንን ደግሞ የሚመሩ ኮማንድ ፖስቶች ስላሉ በኮማንድ ፖስቱ ትዕዛዝ መሰረት በሚኖር ስምሪት በየትኛውም አካባቢ ላይ የሚደርስን ጥቃት መከላከል የሚያስችል ቁመና አለን። ይህንን አቀናጅተንና አስተባብረን
ጠላታችንን ለአንዴና ለመጨረሻ ጊዜ መደምሰስ የሚያስችል ስራ መስራት አለብን። እንግዲህ ይህንን ለማድረግ ሁሉም የአማራ ህዝብ ተፎካካሪ ፓርቲዎችም ሌሎችም አደረጃጀቶች ከክልሉ መንግስት እና ከክልሉ የጸጥታ ኃይል እንዲሁም ከፌዴራል መንግስትና ከፌዴራል የጸጥታ ኃይል ጎን ቆመው በየትኛውም የጎደለ ነገር በተባባሪነት እና ከሁሉም በላይ ደግሞ ህዝቡ አካባቢውን ነቅቶ እንዲጠብቅ እዚያ የምንፈልገው ጉዳይ እዚያ የሚፈልጉት ጉዳይ ካልተሳካ በተላላኪዎቻቸው ከተሞች ላይ መሰረተ ልማቶች ላይ እና ሌሎች ላይ በሚያደርሱትን ጥቃት ሁሉም የህብረተሰብ አካል ወጣቱም ነቅቶ እንዲጠብቅ በዚህ አጋጣሚ ለማሳሰብ ፈልጋለሁ። እንግዲህ ከሰራዊት በተለያየ ምክንያት ተገፍተው በነበረው ስርዓት የተመለሱ ምልስ የሰራዊት አባላትም በዚህ አጋጣሚ ክልሉ መንግስት ጥሪ አቅርቧል። ወደ ሰራዊቱ ተቀላቅለው ይህንን ለአንዴና ለመጨረሻ ጊዜ እስካሁን ሲያሸብርና ሲያስቸግር የነበረን ኃይል ለአንዴና ለመጨረሻ ጊዜ ስርዓት ማስያዝ እንዳለብን በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። በተያያዘ በአማራ ክልል በሶሮቃና ቅራቅራ አካባቢ ትህነግ ያደረገው የጦርነት ሙከራ በአማራ ክልል ልዩ ኃይል ሙሉ በሙሉ መክሸፉን የክልሉ ርዕሰ መስተዳድር ተመስገን ጥሩነህ ገለጹ። ርዕሰ መስተዳድሩ በመንግስት እየተወሰደ ያለውን እርምጃ አስመልክቶ በሰጡት መግለጫ ትናንት ምሽቱን በሰሜን እዝ መከላከያ ካምፖችና የተለያዩ መሰረተ ልማት ያሉባቸው አካባቢዎች ላይ የትግራይ ልዩ ኃይልና ሚሊሻ የተቀናጀ ጥቃት ማድረሳቸውን ገልጸዋል። በአማራ ክልል በሶሮቃና ቅራቅራ አካባቢ ትህነግ የጦርነት ሙከራ ማድረጉንና በአማራ ልዩ ኃይል ሙሉ በሙሉ መክሸፉንም ነው የክልሉ ርዕሰ መስተዳድር አቶ ተመስገን ጥሩነህ የገለጹት። ትህነግን ለአንዴና ለመጨረሻ ጊዜ ለመደምሰስ ለሚደረገው እርምጃ ህዝብ ከመንግስት ጎን ቆሞ ሊያግዝና አካባቢውን ሊጠብቅ እንደሚገባም አቶ ተመስገን ጥሩነህ ጥሪ አቅርበዋል። በሌላ በኩል የሀገርን ሰላምና ሉዓላዊነት ለመጠበቅ ሌት ተቀን በሚሰራው የሀገር መከላከያ ሰራዊት ላይ ጥቃት ማድረስ ከገደብ ያለፈ ጥፋት ነው ሲሉ የኦሮሚያ ክልላዊ መንግስት ርዕሰ መስተዳድር አቶ ሽመልስ አብዲሳ ገለጹ። የመከላከያ ሰራዊት ከግለሰብም ሆነ ከፓርቲ ነፃ የሆነ ዜጎችንና የሀገርን ዳር ድንበር ለመጠበቅ ሌት ተቀን የሚሰራና ባለፉት 2 አስርት ዓመታትም በሰሜን ኢትዮጵያ ሰላምን ለማስከበር በብዙ ሺዎች የሚቆጠሩ የሰራዊቱ አባላት ውድ ህይወታቸውን የገበሩበት ቢሆንም አሁን በህወሓት የተቃጣበት ጥቃት ግን የሀገርን ሰላም ለማደፍረስ ያለመ ነው ብለዋል። የሀገር መከላከያ ሰራዊት የኢትዮጵያ ጋሻ ነው፣ የኢትዮጵያዊነት ጠባቂ ነው፣ የኢትዮጵያ አንድነት መሰረት ነው። የሀገር መከላከያ ሰራዊት የኢትዮጵያ ብሔር ብሔረሰብ ነው፣ የኢትዮጵያ ህልውና ነው። ይህንን ኃይል በባንዳነት ተግባር ከኋላ ባልጠበቁበት ሁኔታ ቶክስ በመክፈት ጦርነት ውስጥ እንዲገባ አድርገዋል። ይሄ እጅግ በጣም አሳፋሪ በታሪክ ውስጥም ጥቁር ጠባሳ ሆኖ የሚያልፍ ነው። ይህ ኃይል ዋናው ዓላማው በየቦታው ግጭቶችን በማስነሳት ብሔር ብሔረሰብን በማጋጨት እዛ መሃል መኖር ነው። የስልጣን ጥማቱንም መልሶ የማግኘት ፍላጎቱንም ሌብነቱንም መዘርጋት የሚፈልገው በዚህ ማዕቀፍ ውስጥ ነው። የትግራይንም ህዝብ የኢትዮጵያንም ህዝብ ሲጠብቅ የነበረው መከላከያ ሰራዊት ላይ በዚህ ደረጃ ጭካኔ የተሞላበት ተግባር ሲፈጽም የመጨረሻውን ግብዓተ መሬቱን እያዘጋጀ መሆኑን ግልጽ ነው። ይህ ኃይል በፍጥነት መወገድ አለበት። ለትግራይም ሆነ ለመላው ህዝብ ሰላም ሲባል ህወሓት በተለያዩ አጋጣሚዎች ሲያራምድ የነበረውን ህገወጥ እንቅስቃሴ በውይይትና በሰላማዊ መንገድ ለመፍታት ጥረት ቢደረግም ህወሓት ይህንን ችላ በማለት ሰራዊቱ ላይ ያደረሰው ጥቃት ገደብን ያለፈ መሆኑን የገለጹት ይሄ መንገድ ለኢትዮጵያ አዋጣም የኢትዮጵያን አንድነት የኢትዮጵያን ሰላም ለማረጋገጥ በኩልነት በነጻነት በወንድማማችነት በፍትህና በዲሞክራሲ መንገድ እንሂድ ተብሎ በይቅርታና በሰላም የተደረገውን ጥሪ ወደ ጎን በመተው ባለፉት 2 ዓመት ተኩል ያጣውን ስልጣን መልሶ ለማግኘት ጀሌ ፓርቲዎችን በማደራጀት አክራሪ ፓርቲዎችን በማደራጀት አንዳንዱንም በትጥቅ በማጠናከር ህዝቦች ላይ አስከፊ የሆነ እርምጃ ሲወስድ ቆይቷል። ጭፍጨፋዎች እንዲካሄዱ ሲያደርግ ቆይቷል። አሁንም ከመንገድ ወጥቶ
ሕገ መንግስታዊ ስርዓቱን አፍርሶ ሁሉን ነገር ሲያደርግ የፌዴራል መንግስት ፓርቲያችን በሰላማዊ መንገድ ነገሮችን ለመፍታት ሲያደርጉ የነበሩትን ጥረት ሁሉ ወደ ጎን በመተው አሁን የኢትዮጵያ ሉዓላዊነት ተምሳሌት የሆነው የኢትዮጵያ ብሔር ብሔረሰቦች ጋሻ የሆነውን የኢትዮጵያዊነት አንድነት መሰረት የሆነውን መከላከያ ሰራዊት ላይ አስከፊ እርምጃ ወስዷል። ይህ ኃይል ሙያው ይሄ ነው። ይህ ኃይል የኢትዮጵያ ጠላት ነው። የኢትዮጵያ ብሔር ብሔረሰቦች ጠላት ነው። የባንዳነት ተግባር ነው የፈጸመው። ለጥፋት ያሰለጠነውን ኃይል በመጠቀም ሰላማዊ ዜጎች ላይ ጥቃት ሲያደርስ እንደነበር የገለጹት አቶ ሽመልስ አብዲሳ ህወሓት በአሁኑ ወቅት ተስፋ በመቁረጥ የመጨረሻ የጥፋት አማራጩን እየተጠቀመ ነው ብለዋል። ይህ ኃይል በትግራይ ህዝብ ተከልሎ ህዝቡን መስዋዕት በማድረግ ለዘመናት የቆየ ቢሆንም ማብቂያ ሊበጅለት የሚገባ በመሆኑ ለዚህም መላው ህዝብ ከመንግስትና ከሀገር መከላከያ ሰራዊቱ ጎን በመቆም ሰላሙን ሊጠብቅ እንደሚገባና የቡድኑ የጥፋት ማስፈጸሚያ መሆን እንደሌለበት ተናግረዋል። የትግራይ ህዝብ ወንድም ህዝብ ነው። በኢትዮጵያዊነቱ የሚኮራ ለኢትዮጵያዊነቱ መስዋዕትነት ሲከፍል የኖረ እሱ በከፈለው መስዋዕትነት የቤተሰብ የሌቦች ቡድን ተደራጅቶበት ድሉን ቀምተውት በስሙ እየነገዱ በስሙ እየዘረፉ የኖሩበት ነው። ይሄንን የትግራይ ህዝብ ጠንቅቆ ያውቃል። ስለዚህ የትግራይ ህዝብ የሚታገለውን ትግል ያንዳንዳችን ከጎኑ በመቆም እንደማንኛውም የኢትዮጵያ ብሔር ብሔረሰቦችና ህዝቦች ነፃነቱን ጠብቆ ራሱን በራሱ የማስተዳደር መብቱ ተረጋግጦለት የመልማት ካለው ተፈጥሯዊ ሀብት የመጠቀም እና እንደማንኛውም ኢትዮጵያዊ ያለውን መብት በመጠቀም እንዲኖር የማድረግ ሀገራዊ ኃላፊነት አለብን። ስለዚህ ከትግራይ ህዝብ ጎን በመቆም ተግተን መስራት ይገባናል። ይሄንን የቤተሰብ ቡድን የሌቦች ቡድን የትግራይ ህዝብም ታግሎ እንደጀመረው ቀድሞ እንደጀመረው ሁሉ የማስወገድ ስራውን ጠንክሮ መስራት ይጠበቅበታል። ያንዳንዱ የክልላችን ህዝብ ካለው አመራር ጋር ከጸጥታው አካል ጋር ተቀናጅቶ በአንድነት በእኩልነት አብሮ ሲኖር የነበረው ተጋምዶ አንድ የሆነው ማህበረሰብ አንድነቱን ጠብቆ ምንም አይነት ግጭት ሳይፈጠር ሰላሙን ጠብቆ በአንድነት ዋናው ጠላቱ የሆነውን የህወሓት የሌቦች የነፍሰ ገዳዮች ቡድን እንዲወገድ መስራት ለዛ ምቹ ሁኔታ የመፍጠር ኃላፊነት አለብን። ስለዚህ የክልላችን ጸጥታ አካላት አመራሮች፣ መላው የክልላችን ነዋሪዎች ደግሞ ሁሉም በአንድነት ሆነን በየመንደራችን በየሰፈራችን ሰላማችንን የማረጋገጥ ስራ መስራት አለብን። በተያያዘ ዜና ህብረተሰቡ የአካባቢውን ሰላም ለማስጠበቅ በትኩረት እንዲሰራ የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው አሳሰቡ። ምክትል ርዕሰ መስተዳድሩ በሰጡት መግለጫ ህወሓት ባለፉት ዓመታት ሀገሪቱን እየመራ በነበረበት ወቅት በሀገራችን በፖለቲካው በኢኮኖሚውና በማህበራዊ ጉዳዮች ዙሪያ ዘርፈ ብዙ ችግሮች እንዲከሰቱ ምክንያት ሆኗል ብለዋል። ህወሓት መንግስት ከዚህ ቀደም ያቀረበውን የሰላም ጥሪ ወደ ጎን በመተው በሀገሪቱ በተለያዩ አካባቢዎች አለመረጋጋትና ትርምስ እንዲኖር ሲሰራ እንደነበረ ምክትል ርዕሰ መስተዳድሩ በመግለጫቸው ተናግረዋል። ለኢትዮጵያ ብቻ ሳይሆን ለመላው አፍሪካውያን ደጀን በሆነው የመከላከያ ሰራዊታችን ላይ ጥቃት በመሰንዘርና ሀገሪቱን ወደ ኃይል እርምጃ በመውሰድና በኃይል ለመናድና በአቋራጭ ስልጣን ለመያዝ በማሰብ በህወሓት እየተደረገ ያለውን እንቅስቃሴ መንግስት ሁኔታውን በመቆጣጠር ላይ ነው ብለዋል። ምክትል ርዕሰ መስተዳድሩ በመግለጫቸው የጥፋት ኃይሎች ብሔርን ከብሔር በማጋጨት በየአካባቢው የተነሱ ያሉ ጥያቄዎችን ሽፋን በማድረግ እንዲሁም የሽብር ተግባራትን በመፈጸም ሀገሪቱ እንዳትረጋጋ አጀንዳ ቀርጸው ሊንቀሳቀሱ እንደሚችሉ ከግምት በማስገባት ህብረተሰቡ የአካባቢውን ሰላም ነቅቶ እንዲጠብቅ አሳስበዋል። ሀገሪቱን ከአደጋና ህዝባችንን ከጥቃት መከላከል ላይ ማተኮር ይገባናል ያሉት ምክትል ርዕሰ መስተዳድሩ ለዚህ ደግሞ አመራሩ፣ የጸጥታ መዋቅሩና መላው ህብረተሰብ የተቀናጀ ጥረት ማድረግ ይጠበቅበታል ነው ያሉት። በየትኛውም የሀገሪቱ አካባቢዎች የሚፈጸሙ ጥቃቶችን የክልሉ መንግስት እንደሚያወግዝ የገለጹት አቶ ርስቱ ሀገራችን አንድነቷ ተጠብቆ ዜጎች በሰላም ወጥተው እንዲገቡ ከምንጊዜውም በላይ በትኩረት ይሰራል ሲሉም ተናግረዋል።
የመከላከያ ሰራዊት ሀገሪቱን ለመታደግ እየወሰደው ያለውን እርምጃ አጠናክሮ እንዲቀጥል የጋምቤላ ክልል አስታወቀም። የክልሉ መንግስት ከሰራዊቱ ጎን መሆኑን ገልጿል። ህወሓት በሀገር መከላከያ ሰራዊቱ ላይ ያደረሰው ጥቃት የሀገር ክደት ወንጀል በመሆኑ በጽኑ ሊኮነን እንደሚገባው የክልሉ ርዕሰ መስተዳድር አቶ ኡመሩ ጁሉ ገልጸዋል። በክልሉ ያሉ የጸጥታ አካላት ህዝብን የመጠበቅ ኃላፊነትን እንዲወጡ መልእክት አስተላልፈዋል። ህዝቡም ከጸጥታ አካላት ጎን በመሆን ሰላሙን የማስጠበቅ ኃላፊነቱን ሊወጣ እንደሚገባ ነው ያሳሰቡት። የፌዴራሉ መንግስት በህወሓት ላይ የጀመረውን ህግ የማስከበር እርምጃም አጠናክሮ እንዲቀጥል መልእክታቸውን አስተላልፈዋል። በሌላ በኩል ህወሓት ትግራይ በሚገኘው መከላከያ ካምፕ ላይ ያደረሰው ጥቃትና በሰሜን እዝ ያደረሰው የመዝረፍ ሙከራ ቡድኑ ሀገርን ለማፍረስ ወደ ኋላ እንደማይል በተግባር ያሳየበት ነው ሲሉ የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሐሰን ገልጸዋል። በዚህም የክልሉ ህዝብና መንግስት በእጅጉ ማዘኑንና ድርጊቱንም በጽኑ እንደሚያወግዘው ነው የተናገሩት። ድርጊቱ ኢትዮጵያዊነትን ብቻ አንግቦ የህዝብን ሰላምና የሀገርን ደህንነት ለመጠበቅ መስዋዕትነት እየከፈለ ለሚገኘው የሀገር መከላከያ ሰራዊት ክብር የማይመጥን ነው ሲሉም ተናግረዋል። ህወሓት በተለይም ባለፉት 3 ዓመታት የቤንሻንጉል ጉሙዝ ክልልን ጨምሮ በሀገሪቱ የተለያዩ አካባቢዎች ከተለያዩ አኩራፊና የሀገርን ሰላም ከማይፈልጉ ኃይሎች ጋር ጋብቻ በመመስረት ህዝቡ በሰላም እንዳይኖር አበክሮ ሲሰራ መቆየቱን በመግለጽ ይህንን ጉዳይ እንደሚያወግዙት ነው የተናገሩት። በቤንሻንጉል ጉሙዝ ክልል በተለያዩ አካባቢዎች የተፈጠሩ ችግሮችና የደረሱ ጉዳቶችም በዚህ መልኩ የተፈጠሩ መሆናቸውን ነው ያስረዱት። ህወሓት የውስጥ ኃይሎችን ለዚህ እኩይ ተግባር በመግፋትና የጥፋት እገዛ ሲያደርግ መቆየቱን ያስረዱት ርዕሰ መስተዳድሩ አሻድሊ ሐሰን አሁን የክልሉ ህዝብና መንግስት ህወሓት የጀመረውን ሀገር የማፍረስ ግልጽ እንቅስቃሴ በጋራ ቆመው የሚታገሉበት ወቅት መሆኑን ገልጸዋል። ካለፈው የከፋ ችግር እንዳያጋጥም ህዝቡ ከመንግስት ጎን በመቆም የጥፋት ተልእኮን ለማክሸፍ ከምንጊዜውም በላይ የበኩሉን መወጣት እንደሚጠበቅበትም ገልጸዋል። የቤንሻንጉል ጉሙዝ ክልል ህዝብና መንግስትም ህወሓት የጀመረውን ሀገር የማፍረስ ግልጽ እንቅስቃሴ ለማክሸፍ የበኩላቸውን ለመወጣት ዝግጁ መሆናቸውን በማሳወቅ በክልሉ የሚገኙ ብሔር ብሔረሰቦችና በየደረጃው የሚገኙ የክልሉ የጸጥታ አካላት መንግስት የሚያስቀምጣቸውን አቅጣጫዎች በተገቢው መልኩ በመተግበር ለአካባቢው ሰላምና ደህንነት በተደራጀ መልኩ በንቃት እንዲቆሙና ከመከላከያ ሰራዊት ጎን እንዲሰለፉም ጥሪ አቅርበዋል። ከኢትዮጵያ ቴሌቪዥን 4 ማዕዘን ዜናችን እንደቀጠለ ነው። የዜጎችን ደህንነትና ዘላቂ ሰላም ለማረጋገጥ የሚወሰዱ እርምጃዎችን ለማሳካት በግንባር ቀደምትነት እንደሚሰለፍ የሐረሪ ክልላዊ መንግስት አስታወቀ። የክልሉ መንግስት በሰጠው መግለጫ በአሁኑ ወቅት ተስፋ የቆረጠው የህወሓት የጥፋት ቡድን ትግራይ በሚገኘው የሀገር መከላከያ ሰራዊት ካምፕ ላይ የፈጸመው አገር የማፍረስ ግልጽ ሙከራ በመላው የኢትዮጵያ ህዝብና በሀገር ሉዓላዊነት ላይ የተፈጸመ አሳፋሪ ተግባር ተደርጎ የሚወሰድ ነው ብሏል። ከሰላም እኩልነትና አንድነት ወዳዱ ከትግራይ ህዝብ መሃል የመሸገው የህወሓት የጥፋት ቡድንን ከነ ተላላኪዎቹ ለይቶ ለማጽዳት መንግስትና ሰራዊቱ የሚወስዱትን ማናቸውንም አጸፋዊ ምላሽ ከመደገፍ ባለፈም በአጭር ጊዜ ውስጥ በአንጸባራቂ ድል እንዲጠናቀቅ የሐረሪ ክልል መንግስትና ህዝብ ከሰራዊቱ ጎን በመሰለፍ የህይወት መስዋዕትነት ጭምር ለመክፈል ያለውን ዝግጁነትና ቁርጠኝነት ያረጋግጣል ብሏል የክልሉ መንግስት በመግለጫው። የሐረሪ ክልላዊ መንግስት መላው የክልሉ ህዝብ ከምንጊዜውም በላይ የአካባቢውን ሰላምና ጸጥታ በከፍተኛ ትኩረትና ንቃት ከመጠበቅ ባሻገር
በመንግስትና በሚመለከታቸው አካላት የሚሰጡትን መግለጫዎች በትኩረት እንዲከታተልም ጥሪ አቅርበዋል። ህወሓት በትግራይ ክልል በሚገኘው የኢፌድሪ መከላከያ ሰራዊት ላይ የከፈተውን ጥቃት እንደሚያወግዝ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ገለጸ። ፓርቲው ባወጣው መግለጫ በተለያየ ጊዜ ህወሓት ሲያስተላልፋቸው የነበሩ የስርዓት አልበኝነት ጥሪዎችና በክልሉ ህግን ተላልፎ ሲፈጸም የነበረውን ድርጊቶች አልበቃ ብለው የኢትዮጵያ ሉዓላዊነት ምልክት የሆነው መከላከያ ሰራዊታችን ላይ የፈጸመው ጥቃት በፍጹም በዝምታ የሚታለፍ እንዳልሆነም እናምናለን ሲል ገልጿል። የኢፌድሪ መከላከያ ሰራዊት የሀገር አንድነትና ሰላምን ለማስከበር የሚወስዳቸውን እርምጃዎች በመደገፍ የኢዜማ አባላትና አመራር ከጎኑ እንደምንሰለፍ እናሳውቃለንም ብሏል። ኢዜማ በሚወሰዱ እርምጃዎች ሰላማዊ ዜጎች ምንም አይነት ጉዳት እንዳይደርስባቸው አስፈላጊው ጥንቃቄ መደረግ እንደሚገባው ለማስታወስ እንወዳለን ሲል የሚያትተው መግለጫው የትግራይ ህዝብ የሚወሰደው እርምጃ ለሀገር አንድነትና ሰላምን ለማስከበር ብቻ እንደሆነ በመረዳት ከሀገር መከላከያ ሰራዊት ጎን እንዲቆም እንጠይቃለን ብሏል። መላው የኢትዮጵያ ህዝብም ይህንኑ በመረዳት አብሮነታችንን አደጋ ላይ የሚጥሉና ለሰላምና ደህንነት እንቅፋት የሚሆኑ ማናቸውንም እንቅስቃሴዎችን ከማድረግ ተቆጥበን አካባቢያችንን በንቃት እየጠበቅን ለሰላምና ደህንነት መከበር ከጸጥታ አስከባሪዎች ጋር ትብብር እንድናደርግ ጥሪዬን አስተላልፋለሁ ብሏል። ኢዜማም በመግለጫው የሳይንስና ከፍተኛ ትምህርት ሚኒስቴር ለመንግስት ዩኒቨርሲቲዎች መደበኛ ተማሪዎች በሙሉ አሁን በተፈጠረው ወቅታዊ ሁኔታ ምክንያት ተማሪዎችን እንቅስቃሴ ለተወሰነ ጊዜ መግታቱን አስታውቋል። ሚኒስቴር መስሪያ ቤቱ በኮቪድ-19 ምክንያት ተቋርጦ የነበረውን ትምህርት ለማስቀጠል ዩኒቨርሲቲዎች ከጥቅምት 23 2013 ዓ.ም ጀምሮ ተማሪዎቻቸው ሪፖርት እንዲያደርጉ ጥሪ ማስተላለፉ ይታወሳል። ይሁን እንጂ አሁን በተፈጠረው ወቅታዊ ሁኔታ ምክንያት የተማሪዎችን እንቅስቃሴ ለተወሰነ ጊዜ መግታት በማስፈለጉ እስካሁን ዩኒቨርሲቲዎች ላይ የደረሱ ተማሪዎች በግቢያቸው እንዲቆዩና ከተቋሞቻቸው ኃላፊዎች የሚሰጣቸውን ማሳሰቢያ ተከታትለው እንዲንቀሳቀሱ አሳስቧል። ተማሪዎች በአካባቢያቸው የሚታዩ ማናቸውንም አይነት የተለየ ጉዳይ ለተቋሞቻቸው ኃላፊዎች እንዲያሳውቁም ሚኒስቴር መስሪያ ቤቱ ገልጿል። በጉዞ ላይ ያሉ ተማሪዎች ወደ ወላጆቻቸው አካባቢ ወይም ወደ ተቋማቸው ከሁለቱ ወደ ቀረበው ቦታ ደርሰው እንዲቆዩ ያሳሰበው የሳይንስና ከፍተኛ ትምህርት ሚኒስቴር እስካሁን ከወላጆቻቸው አካባቢ ያልተነሱና ጉዞ ያልጀመሩ በቀጣይ ተለዋጭ ማስታወቂያ እስኪሰጥ ድረስ ባሉበት እንዲቆዩ አሳስቧል። የሳይንስና ከፍተኛ ትምህርት ሚኒስቴር ሁሉም ተቋማት በቂ ጥበቃ እንዲደረግላቸው ከሚመለከታቸው ጋር በጋራ እየሰራ መሆኑን ጠቅሶ ተማሪዎች ተረጋግተው እንዲቆዩ በጥብቅ አሳስቧል። ዜናው ይቀጥላል። የኢንፎርሜሽን መረብ ደህንነት ኤጀንሲ ሊቃጡ የሚችሉ የሳይበር ጥቃቶችን ለመከላከልና ለመቆጣጠር ዝግጁ መሆኑን ገለጸ። ሁሉም ኢንተርኔትና ኔትወርክ አገልግሎት ተጠቃሚ የሆኑ የመንግስትና የግል ተቋማት እንዲሁም ህብረተሰቡ ሊከሰት የሚችል የሳይበር ጥቃቶችን በንቃት በመከታተል የበኩሉን ኃላፊነት እንዲወጣ አሳስቧል። በተለይም ቁልፍ የሀገራችን ተቋማትና መሰረተ ልማቶችን ማለትም የፋይናንስ፣ የመገናኛ ብዙሃን፣ የልማት ድርጅቶች እንዲሁም መሰል ተቋማትን ኢላማ ያደረጉ የሳይበር ጥቃቶች ሊሰነዘሩ የሚችል በመሆኑ ተቋማቱ አስፈላጊውን ጥንቃቄ እንዲያደርጉ ኤጀንሲው አስታውቋል። ተቋማትም ይሁኑ ህብረተሰቡ ማናቸውንም አይነት የሳይበር ጥቃት ሙከራም ሆነ አጠራጣሪ ጉዳዮች ሲያጋጥሙ በ0900 89 64 48 በ0936 82 53 43 በ0944 33 68 02 ወይም በነፃ የስልክ መስመር 933 ላይ በመደወል በማንኛውም ሰዓት በፍጥነት ጥቆማ እንዲያደርጉም ኤጀንሲው ጥሪውን አቅርቧል። ወደ ሌላ ዜና ስንሻገር ደግሞ በኮቪድ-19 ወረርሽኝ መከሰት ምክንያት በጤናው ዘርፍ የታቀዱ እቅዶችን በታሰበው ልክ ማሳካት እንዳልተቻለ ተገለጸ። 22ኛው የጤናው ዘርፍ ዓመታዊ ጉባኤ በአዲስ አበባ እየተካሄደ ነው።
ጉባኤው የ3 ቀናት ቆይታ የሚኖረው ሲሆን ኮቪድ-19 በሀገሪቱ ያደረሰው ተጽዕኖና እየተወሰዱ ያሉ እርምጃዎች እንዲሁም የጤናው ዘርፍ ተግዳሮቶችና የመፍትሄ አቅጣጫዎች በስፋት ይዳሰሳሉም ተብሏል። በአዲስ አበባ የካ ክፍለ ከተማ ወረዳ 6 በተለምዶ አዋሬ ገበያ ተብሎ በሚጠራው አካባቢ የተነሳው የእሳት አደጋ በቁጥጥር ስር መዋሉን የከተማ አስተዳደሩ ከንቲባ ጽሕፈት ቤት የፕሬስ ሴክሬታሪያት አስታወቀ። ከሌሊቱ 10 ሰዓት አካባቢ የተነሳው የእሳት አደጋ በአዲስ አበባ ከተማ የእሳትና አደጋ ስጋት ስራ አመራር ኮሚሽን የእሳት አደጋ መከላከል ባለሙያዎች፣ ፖሊሶችና የአካባቢው ወጣቶች በቁጥጥር ስር መዋሉን የካ ክፍለ ከተማ ዋና ስራ አስፈጻሚ አቶ አስፋው ተክሌ ተናግረዋል። የእሳት አደጋውን መንስኤና ያደረሰውን ጉዳት በፖሊስ እየተጣራ መሆኑንና ይህንን ጉዳይ በተመለከተ በቀጣይ እንደሚገለጽም ዋና ስራ አስፈጻሚው ተናግረዋል። ከአዲስ አበባ ከተማ አስተዳደር ከየካ ክፍለ ከተማ ከፍተኛ የስራ ኃላፊዎች በቦታው ተገኝተው የጉዳቱን መጠን በመመልከት ጉዳት የደረሰባቸው ነዋሪዎችን አጽናንተዋል። በእሳት አደጋው የደረሰውን ጉዳት በማጣራት በቀጣይ ሰዓታት እንደሚገለጽም በአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት የፕሬስ ሴክሬታሪያት ያወጣው መረጃም ያመለክታል። ጣና ሀገር ነው በሚል ለአንድ ወር በተጀመረው የእምቦጭ አረምን 90 በመቶ የማስወገድ ብሔራዊ ዘመቻ 15 ቀበሌዎች ከአረሙ ነፃ ሆኑ። 80 ሺህ ሰዎች የተሳተፉበት የዘመቻው 2 ሳምንታት የሐይቁን ደህንነት ለመመለስ እንደሚቻል ያረጋገጠ መሆኑን የተገለጸው። ራሄል ፍሬው ተጨማሪ ዘገባ አላት። እምቦጭ አረም ከተከሰተባቸው 30 ቀበሌዎች አንዱ የሆነው በጎንደር ዙሪያ ወረዳ የለምባርባይቱ ቀበሌ ነዋሪዎች ለ9 ዓመታት የታገሉለት ጣና ከህመሙ እየተፈወሰ መሆኑን ይናገራሉ። አገራችን እንዴት ባልሆነ አረም ተወሮ ይኖራል? የላሙ የበሬው ማርቢያ የነበረው እንዴት ባረባ አረም ተወሮ መቅረት የለብንም ስንል ተነስተን ይሄው እስከ ቤተሰቦቻችን ነው አሁን መንሰራ። እኔ ራሴ 3 ራሴን ነው መንሰራ። ለውጥ ያየን አሁን ነው። ከዛ በፊትማ ቢሰራም ባይሰራም እየጨመረ እየመጣ እየተገገረ ነው የሚገኝ። አሁን ግን ለውጥ አለው። ይሄው ውሃው እየታየ ነው። ለአንድ ወር የታወጀው ብሔራዊ ዘመቻ ለጣና ፈውስ እያስገኘለት ነው ያሉት ነዋሪዎቹም ለዘላቂ የጣና ደህንነትና አረሙ ዳግም እንዳይመለስና እንዳይስፋፋ ወደ ሐይቁ የሚያደርሱ መንገዶች እንዲጠረጉላቸው ጠይቀዋል። እምቦጭ በተፈጥሮ በነሐሴ ላይ ስር የለውም። አሁን ግን የ2 ሜትር በላይ ስር አለው። በጋ ሲቀጥል ፍሬ አለው፣ ያብባል። በጋ ላይ 3 ነገሮች ያሰፋል ማለት ነው። አሁን እንደ መንግስት ካሰበ እምቦጭን ዘንድሮ እናርመዋለን። ከዚህ በላይም ደግሞ ለመታደግ መንገድ ያስፈልጋል። በነሐሴ ላይ ጫፍ በለገው እናጠፋዋለን። ሲመጣ መቼም ጠላት አይመጣም አይታሰብም። ሲመጣ ግን ለጋለጓን ካገደል ነው በትክክለኛ መንግስት ምኛም ሆነን ጣናን ታድገነዋል። ወደ ነበረ ህይወት አለማችን ተመልሰናል ብለን እናስባለን። በጎንደር ዙሪያ ወረዳ የለምባርባይቱ ቀበሌ አስተዳዳሪ አቶ በሬ ገዛኸኝ በቀን ከ1000 በላይ ሰዎችን በማሳተፍ ውጤታማ ስራ መሰራቱን ገልጸዋል። 400 አባውራና ወደ 600 ወጣት ብቻ ይዘን ነው አሁን ይህን ስራ እየሰራ ነው ያለነ። በዚህ አመት በዚህ ሁኔታ ተቀጠልነ ጣናን 100% እናድናለን የሚል ሐሳብ ያለ። በዘመቻው 15 ቀናት ውስጥ 80 ሺህ ሰዎች አረሙን በማስወገድ የተሳተፉ ሲሆን 3 ቀበሌዎች ሙሉ ለሙሉ ከአረሙ ነፃ ሲሆኑ 12 ቀበሌዎች ደግሞ በመጪዎቹ 2 ቀናት ሙሉ ለሙሉ ከአረሙ ነፃ እንደሚሆኑ የገለጹት የጣናና ሌሎች የውሃ አካላት ልማትና ጥበቃ ኤጀንሲ ዋና ስራ አስኪያጅ ዶክተር አያሌው ወንዴ ናቸው። አሁን በዚህኛው ሳምንት 50 ሺህ ሰው ተሳትፏል። በአጠቃላይ 80 ሺህ ሰው ተሳትፏል በዚህ 2 ሳምንት ማለት ነው። ወደ 3 ቀበሌዎች ተጠናቋል አረሙ ማለት ነው። 12 ቀበሌዎች ከ3 ቀን በኋላ 15 ቀበሌዎች ከ3 ቀን በኋላ ኦልሞስት አጠቃላይ ይወጣሉ የሚል መረጃ ነው ያለና በተግባርም በመስክም ያረጋግጥ ነው ይሄኑ ነው። 34 የማከማቻ ጣቢያዎች ቢመረጡም ከአረሙ መስፋፋት አኳያ የማከማቻና የመንገድ ችግሮች ለዘመቻው ተግዳሮት መሆናቸው ነው ዋና ስራ አስኪያጁ የገለጹት። የመንገድ ችግር አንዱ ትልቁ ነገር ነው። የማከማቻ አንዳንድ ቦታዎች ላይ የማከማቻ ችግር አርሶ አደሩ እስከ ዳርቻው ድረስ ያርሳል፣ አዝመራው አለ። ስለዚህ የማከማቻ ችግር በተለይ ማሽኖችን ስንጠቀም ትራክተሮችን ስንጠቀም የማከማቻ ችግሮች ገጥመውናል።
እሱን እንግዲህ የምንፈታበት መንገድ ከወረዳው ጋር በመነጋገር አንዳንዴ ትክ በመስጠት ካሳ በመስጠት የምንፈታው ነገር ይሆናል ማለት ነው። የእምቦጭ አረም ማስወገዱ ዘመቻ 15 ቀናት የሚቀሩት እንደመሆኑ ሳሙና፣ አልባሳትና ሳኒታይዘር የመሳሰሉ የአይነት ድጋፎችን ከማድረግ ባሻገር የገንዘብ ድጋፍ ለዘመቻ ውጤታማነት ከህብረተሰቡና ከየተቋማቱ እንደሚጠበቅ ነው ዋና ስራ አስኪያጁ የጠቆሙት። ለኢቲቪ ራሄል ፍሬው ማዕከላዊ ጎንደር ዞን ለምባ ቀበሌ። ከውጭ የመረጃ ምንጭ ወዳገኘነው ዘገባ እንሻገራለን። በአሜሪካ እየተካሄደ ባለው ፕሬዝዳንታዊ ምርጫ እስካሁን ባገኘነው የድምፅ ቆጠራ ውጤት የዲሞክራቲክ እጩ ጆ ባይደን 238 ለ213 በሆነ ወሳኝ የውክልና ድምፅ እየመሩ ነው። ቆጠራው ተጠናቆ ውጤቱ ይፋ እስከሚደረግ ድረስ አሜሪካውያን በትዕግስት እንዲጠባበቁም የዲሞክራት እጩ ጆ ባይደን